ልክ ያለም ጦርነት ላይ ያለን ይመስል በፈጣሪ ስም ሲጀመር ሁላችሁ ማስመሳዮች ናችሁ። በተለይ ደግሞ አንቺ። ማን? እኔ? አዎ አንቺ። ተሰሚኛለሽ ህክመት፣ ለራሳችን ከበቂ በላይ የሆኑ ችግሮች አሉብን። እሺ እስቲ ዝም በይ። ወንድምሽን ለማየት ነው የመጣሽው? ለሱ በጣም አዝነሽለታል፣ ልብሽ ተሰባብሯል አይደል? ወይስ ጂያንን ለመማረክ ነው የመጣሽው? የትኛው ነው? አይ ስሚን፣ እንደውም አንድ ነገር ልንገርሽ። አሁን እዚህ የተገኘው ሰው በሙሉ በጣም አዝኗል። ስለዚህ የምፈልጊውን ጸብና ግርግር አልሰጥሽም። ሂጂና ሌላ ቦታ መጠላት ትችያለሽ። በሂጂ። ህክመት፣ እስኪ ትንሽ ተረጋጊ፣ ረጋ በይ። ትሰሚኛለሽ አይደል? ረጋ በይ፣ ተረጋጊ። አንቺን አላናገርኩሽም፣ እነዚህን ሁለቱን ነው የማናገረው። ገባሽ? እሺ፣ አንቺ ለልጅሽ ነው የመጣሽው እና አንቺ ደግሞ ወንድምሽን ለማየት ነው የመጣሽው። እሺ ገባኝ። በቃ አሁን መሄድ ትችላላችሁ። ቀጥሉ። የእናንተ ምክንያት ሰልችቶኛል። ከዚህ ሂዱ። በጣም ያሳዝናል። በቃ ምንም ህሊና የሚባል ነገር የለሽም አይደል? ወይ ህሊና ነው ያልሽው? መንታ ልጆቿን ገና ከወዷ እንደወጡ ጥላ ሄደችዋ ሴትዮ ስለ ህሊና እያወራች ላይ ያለችው። እነሱ ሲወለዱ ጥለሻቸው ሄድሽና ከአመታት በኋላ ስታገኛቸው ደግሞ ሌሎቹን ሁለት ልጆችሽን ጥለሽ ወጣሽና ህሊና ታያለሽ? ተይ በእናትሽ ሂጂ፣ ተይ። ስሚ አንቺ የምትናገሪውን እያሰብሽ ቃላቶችሽን እየመረጥሽ ይሄ ሰብአዊነት ህሊና እያላችሁ የምታስመስሉ ድራማ ሰልችቶ ትሰሚያለሽ? የገዛ ልጅሽ ክዶ ትቶሻል እኮ ታውቂያለሽ አይደለም? እማዬ ብሎ ራሱ አይደለም የሚጠራሽ። ከዚህ በላይ እንዴት ወራዳ ልትሆኚ ትችያለሽ? ይበቃሻል። በቃ የሚበቃሽ አንቺ ነሽ። ይበቃል በቃ። እርስዎ ደግሞ ይረጋሉ። ጨርጫሳ የሆነ ነገር በላቸው ሄድን። ምንድን ነው የተፈጠረው? ነው ይሄ ሆስፒታል እኮ ምን ሆነሻል? ማን? አንቺ ማነሽና ነው እችኔ ላይ የምታሳርፊው? በጥፊ ተመታ ነው። ማን ያጣፋት? ቆይ አልገባኝ። ማን ነው? በጣም ጥሩ። ስለሚገባሽ ነው። ይገባሻል አይደል? አዎ በትክክል ይገባሻል። ሁላችሁም የተረገማችሁ። አንቺ ነሽ የተረገምሽ ቆሻሻ ባለጌ። አሁን ደግሞ ነይ ደግሞ ይነይ። ለማንኛውም ደህና ነኝ። አታስብ፣ ደህና ነኝ። ምኗ ባለጌ ናት? ይሄ ምን አይነት ብልግና ነው? ነይ ቁጭ በይ እማዬ፣ ቁጭ በይ። ደህና ነሽ አይደል? ተመልከት፣ ይሄ በጣም ጥሩ። በዚህ መልኩ ፈትቼዋለሁ ወንድሜ። ጥሩ። የመዳብ ማንቆርቆሪያ ሻይ ለማፍላት በጣም አሪፍ። አዎ በጣም አንተ ሜሳትን ለማየት ነው እዚህ ድረስ የመጣው። እንዴት ደስ ይላል! እዛ ሌላ ድራማ፣ እዚህ ሌላ ድራማ፣ እዚህ ደግሞ ሌላ ፊልም ይመስል። እኔ ለሱንጉ ብዬ ነው የመጣሁት። በነገራችን ላይ ቀላል ያድርግላችሁ። ስራት ደስታ የራቃቸው ሰዎች ጥላቻን ሁሌም ቢሆን ሰይጣን። በዙሪያ ክፉ ስራን የሚሰሩ ሰዎች ካሉ ምንም ሰላም የሚባል ነገር የላቸው። ሙሉ በሙሉ ደስታ የራቃቸው እንደሆነ ወቅ እንደሷ ማለት ነው። አዎ በጣም ልክ ነው። መስኪን ፈጣሪ ትንሽ ተበላሽቷል። ችግር የለውም፣ በኋላ ይታጠባል። እሺ የኔ ውድ ልጅ፣ ሁሉም ነገር ያልፋል። መልክዬ፣ አንቺ ግን ደህና ነሽ አይደል? ምንም ችግር የለም። ደህና ነኝ። ግን አንተስ እንዴት ነህ? አውቃለሁ ኤሳት ከኔ በላይ ላንተ ወንድም። ግን ምን አይነት ወንድም? በሰዓቱ በጣም ነበር የገረመኝ። ለምን እንደዛ ማድረግ እንደፈለገ አላውቅም። ግን ጋሪው ላይ ተኝቶ ሳየው በጣም ነበር ያሳዝነው። አዎ እንደዛው ነው። ማየት ከባድ ነው። ለአንቺም ወንድምሽ ደማችሁ ውስጥ በግማሽ አንድ። ዶክተር ይቅርታ፣ አንድ ጊዜ የልጅ ሁኔታ እንዴት ነው? የደም ፍሰቱን አቁመናል። ፈጣሪ ይመስገን። እና ቀዶ ሕክምናም ተጠናቋል። ፈጣሪ ይመስገን።
ታካሚውን አሁን ወደ መኝታ ክፍሉ ያስገቡታል። ስላለው ነገር በኋላ ነግራቸዋለሁ። ፈጣሪ ቶላ በጣም እናመሰግናለን። ፈጣሪ እናመሰግናለን። ውይ ደስ ሲል በጣም ነው ደስ ይላል። ውይ ፈጣሪ ይመስገን። ሀሪካ ፈጣሪ ይመስገን። ፈጣሪ ይመስገን። የኔ ውድ ዋናው መጥረፍ ናቀኸኝ እስቲ ፈጣሪ ይመስገን። ነገር ነው እንኳን ደህና መጣሽ ወይዘሮ። ማን መሆንሽ ነው? ማን መሆንሽ ነው? ቤት ውስጥ ገብተሽ መንገድ ሳይበቃሽ ነው። ወጣሳሮ ጌታሳሮ ከቤት ውጭልኝ! አንቺ ጨርታሳሮ ጌት ከቤት ውጭልኝ! እዛው ተቀመጥና አዳምጠኝ፣ በደንብ አዳምጠኝ። በአንተ ምክንያት በገዛ ቤቴ ውስጥ እንግዳ የሆንኩ ያህል ይሰማኛል። ይህ ጥፊ በአንተ ምክንያት ነው። እሺ፣ ይሄን ሁሉ ስቃይ እያየሁ ያለሁት በአንተ ምክንያት ነው። አንተ የማትረባ ልክ በዙሪያ ያሉትን ነገሮች ሁሉ እንደምታበላሸው እናቴን ያበላሻት አንተ ነህ። ከሁሉ በላይ ግን ያቺን ትንሽ ልጅ አጥፍታታል። መልስልኝ ለምን? መልስልኝ! ይቅርታ ሲስተር፣ ምን ልርዳሽ? አንድ ዘመዴን ፈልጌ ነበር። ኤስማ የትኛው ክፍል እንደተኛሽ ታውቂያለሽ? ወይዘሪት ኤስማ? አዎ ልክ ነሽ። ክፍል 316። በጣም አመሰግናለሁ። ምንም አይደል። መቼ ነው ቆይ መግባት የሚፈቅዱልን? እኔም መግባት ፈልጋለሁ። ውድ እህቴ ምን መሰለሽ፣ አሁን እኛ ሁላችንም መግባት አግባብ አይደለም። እሺ፣ ለሱ በጭራሽ ጥሩ አይደለም። ባይሆን ኖሮ እኔም ወደ ውስጥ ገብቼ ወንድሜን ማየት ፈልግ ነበር። የወንድሜን የኢሳትን እጅ ገብቼ መያዝ ፈልግ ነበር። አባዬ ለራሱ ውስጥ ነው። ሰውየው በቅርቡ ነው የኩላሊት ንቅለ ተከላ የተደረገለት። አባታችንን መጠበቅ አለብን። ገባሽ? እኔ ገብቶኛል። ስለዚህ እያልክ ያለኸው ለአባቴ የሰጠሁት ኩላሊት በከንቱ አይሆን እያልክ ነው? ኧረ በጭራሽ ወይዘሮ ኒሃይት፣ እንደዚህ ያለ ነገር እናገራለሁ? ደግሞ ለገዛ አባቴ እኮ ነው ኩላሊቴን የሰጠሁት። በግማሹ መብቱ ነው። መልካም ስሩና ባህር ውስጥ ወርውሩት ይባላል። ባህር ላይ ወርውረው። በትክክል። ለምንድን ነው አሁን የማትሄዱት? ሀሪካ፣ ምን ነው ማዬ? ሁሌም እኛ ጉዳይ ውስጥ እንዳጋቡ ነው። እኛም ሳንቻላኖች ነን፣ እኛም ቤተሰብ ነን እንዳሉ ነው። አሁንስ በጣም ነው የሰለቸኝ። በቃሻ ሀሪካ፣ ግን እኮ ሻንሳላኖች ነን፣ የእውነት ቤተሰብ ነን ውዴ። ስሙኝ ልጆች፣ አንደኛዋን እንዴት አድርጌ እንዳባረርኳት ታይተሻል አይደል?
አንቺም እንደዛ እንዳይደርስብሽ ተጠንቀቂ እሺ። ታያት እባክሽ፣ ዝም ብላ ነው፣ ምንም አታመጣም። ስሚማ ወይዘሮ ኒሀየት አንድ ነገር ልንገርሽ። ያ ጥፊ በጣም አሪፍ ነበር። ማለት አምስቱን ጣቶችሽ ፊቷ ላይ ምልክት ትተዋል። ልብን ያረካል፣ ደስ ይላል። እናቴ እንደዚህ ናት። ወይ እናንተ ደግሞ ልክ በጣም ትልቅ ነገር ያደረኩ ይመስል እንደዚህ ዝም ብላችሁ አታድንቁ። ማለቴ ምንም ቢሆን ሴትዮዋ ላይ ጉዳት ነው ያደረስኩት። ደስ መሰኘት የለብንም። ይሄ በጣም የሚጠቅም ነው ስርዓት። መሊክ ናት? ሜሌክ ወንድሜ እንዴት ነው? ቀዶ ሕክምናው አለቀ? አዎ አብቅቷል ወንድሜ፣ አታስብ። እና ደህና ነው። ጥሩ ዜና ነው፣ ፈጣሪ ይመስገን። ስምሩ ጭንቀቱ አሁን ይለቃል? አዎ ለቋታል። አሁን ስወጣ ራሱ ፈገግ እያለች ነበረ፣ ደስተኛ ናት። እና ወዴት ነው የምትሄጂው? ሰራሃት ሊያደርስ ይችላል። ኦ አይ ሰራሃት፣ አንተ እዚህ መኪና ይዣለሁ። በዛ ልጅ ያልጅ ብዙ ቆመሻል፣ ተዳግመሻል። ስለዚህ ሂጂ ስላለኝ ወደ ቤት ራስ። እውነት ለመናገር ስሙን ስትጠሪው አይንሽ ይፈካል። ፊትሽ በደስታ እንዴት እንደሚያበራ ብታይ። እውነትህን? አዎ። ውይ እሺ፣ አመሰግናለሁ ወንድሜ። እናንተስ እዚህ ልትቆይ ነው? አዎ፣ ስምሩን ጠብቃታለሁ። እዚሁ ነው። እሺ ወንድሜ። ኑስ የት ነው ያለው? ኑ እነግርሻለሁ። ኢስታንቡል አንካራ ወደ አንካራ የመጨረሻ ጥሪ። ኢስታንቡል የመጨረሻ ጥሪ ወደ ኢስታንቡል ግቡ፣ ልንንቀሳቀስ። የመጨረሻ ጥሪ ወደ ኢስታንቡል ልንንቀሳቀስ ነው። ወደ ኢስታንቡል ልንንቀሳቀስ ነው። የመጨረሻ ጥሪ። ይቅርታ፣ አንድ ነገር ትንሽ ልጅ እየፈለግኩ ነበር። 9 ወይ 10 ዓመት የሚሆነው በዚህ አካባቢ ተወሰደ አይተዋል? እባክህ አላየሁም። እሺ፣ መልካም ነገር። ኢስታንቡል ወደ ኢስታንቡል የመጨረሻ ጥሪ ልንንቀሳቀስ ነው። ትንሽ መቀመጫህን አላገኘም? እስኪ ትኬትን አሳይ። እሺ ና፣ እዛ መስኮቱ ጋር ነው ወንበር። አመሰግናለሁ አጎቴ። ብቻህን ነህ እንዴ? እናትና አባቴ የት አሉ? አብረህ ትልቅ ሰው የለም? መታጠቢያ ቤት ናቸው፣ አሁን ይመጣሉ። ገባኝ። እሺ በል ቶሎ ቤትና ተቀመጥ። ይቅርታ፣ አንድ ጊዜ ላሰግድ። ትንሽ 9 ወይ 10 ዓመት የሚሞላው ልጅ ይቅርታ ወንድሜ። አያለኝም። እሺ፣ መልካም ጊዜ። አመሰግናለሁ። ኢስታንቡል ቆም ሹፌር፣ አንዴ ልታቆም ትችላለህ? ሾፌር አቁም እባክህ፣ ትኬት አለኝ። በጣም ነው የማመሰግነው። አመሰግናለሁ። በጣም ነው የማመሰግነው። አሃ ብቻህን ትኬት ቆርጠህ አውቶቡስ ተሳፍረህ መሄድ አትችልም። አንድ ቡድን አይደለን እንዴ? አልገባኝም። ቆይ አንተ ለምንድን ነው ለእኔ ቀድመህ ነገርከኝ? ጭራሽ በመስኮት በኩል ነው የቆረጥከው። ጉረኛ ነህ። ይሄው አመሰግናለሁ ወንድም። መልካም መንገድ። ልጁ ትኬት አለው እንዴ? አዎ በሚገባሉ። ቤተሰቦቹ ኢስታንቡል ነው ያሉት እና እናቱ ጋር መሄድ ፈልጎ ነው። እኔ ያጎቱ ነኝ፣ ላድርሰው ነው። መሱድ ትኬት የት አለ? አምጣው እስኪ እባክህ፣ ትኬቱን አሳየው። በቃ ተው፣ አያስፈልገው። እንዲሁ ልጠይቅህ ብዬ ነው። አንዴ ይቅርታ። አቤት ሴዳት፣ ምን አልከኝ? ቆይ አንዴ። 8-9 ዓመት የሚሆነው ትንሽ ልጅ ተመልከተኝ። ብቻውን የሆነ አይ፣ እንደዛ ያለ ልጅ አላየሁ። ያገኘሁት ብቻውን አይደለም፣ ከአጎቱ ጋር። አይ እንደዛ አይነት ልጅ አውቶቡስ ውስጥ አልገባም። ሰላም እንደሆነ ተስፋ አደርጋለሁ። ፖሊሶች ቢሮአችን መጥተው ነው እና ብቻውን የሚጓዝ ትንሽ ልጅ ፈልገው ነው።
ውይ ወንድሜ እኔ አይቼው ነበር። አንካራ የሚሄድ አውቶቡስ አለ አይደለ? አንደኛው ባስ ውስጥ ማለት ነው። ቀጠን ያለ ትንሽዬ ልጅ ሲገባ ይችዋል። ግን ደግሞ ቤተሰቦቹ አብሮት ይኑሩ አይኑሩ አላውቅም። እሱም ብቻ ነው ሲገባ ያየሁት። ለማንኛውም ላሳውቃቸው። አመሰግናለሁ ወንድም። መልካም ነው። እሺ ምንም አይደለም ወንድሜ። እሰይ ፈጣሪ ይመስገን። ምላስን መደልጥ መስሎኝ ፍርቼ ነበር ታውቃለህ። አይ አላደለጠኝም። አመሰግናለሁ። ና እስኪ ወደዚህ። ለአንተ ምንም ነገር አደርጋለሁ። እሺ በል መልካም ጉዞ ትንሽዬው። ስማኝ ይኸውልህ ከራበ ደግሞ ወይም የሚጠማ ከሆነ ምንም እንዳፈራ ንገረኝ። እሺ እሺ እዚህ ምን አባቷ ትሰራለች? እና ደግሞ የብቻ ክፍል ላይ ተያዘላት። ልጄ አባትህ በጣም ደህና ነው፣ ፈጣሪ ይመስገን። እዚህ ምን አባሽ ትሰራለሽ? ማን ስለሆንሽ ነው ጭራሽ የብቻ ክፍል ነው የተኛሽው? ወይዘሪ ታሪካ የእውነት ይህንን ይፈልግ አይደለም። በመጀመሪያ እብድ ሆንሽ፣ በቤት ውስጥ ራስሽን ለማጥፋት ሞከርሽ፣ እና አሁን ደግሞ የብቻ ክፍል ተያዘልሽ። እንዴት ደስ ይላል! እውነት እነሱ ናቸው እዚህ ያስገቡኝ። የትኛው ርካሽ የትኛው ውድ እንደሆነ ራሱ አላውቅም። እውነቴን ነው። ስለፈጠረሽ ተይስማ። እኔ ልታታይኛችሁ። ማን ነው ለዚህ ክፍል የሚከፍልልሽ? ንገሪ፣ ማን ነው ቆይ የሚከፍልልሽ? እኔ ነኝ። ምን ወንድሜ ምን ሆነ ነው? ለምን እቺ ሴት ቤታችን ውስጥ ራሷን ለማጥፋት ሞክራ ነበርኩ። አስታወስ? ሞታ ቢሆን ኖሮ እዳው ለኛ ነበር የሚተርፈን እና ጭራሽ አሁን የብቻ ክፍል ትይዝላታለህ? አዎ አስይዤላታለሁ። ቆይ አንቺ ስለዚህ ምን አገባሽ? ምን አገባሽ ማለት ምን ማለት ነው? ምን ነካ ጃን? ያ ወንበዴ ትንሽ ወንድሜን ገሎት ነበርኩ። ምን? በቃ ተስተካክለሽ ተቀመጭ። ተረጋጊ ሃሪ። መልካም መንገድ ነው። በጣም ያቃጥላል። ተቃጠልኩ። ምን ነው ሾርባውን እኮ ምንም አልነካሁም፣ አስቀምጠዋል። ስማኝ ፓስታ አለ፣ በጣም ብዙ ጣፋጭ ምግብም አለ። እሺ ቅድም ሲጋገር የነበረውን ፒዛ አይተኸዋል? የሆነ ነገር ልዘዝልህ ወይስ ምንም አራበህ? አራበኝም። ፒዛ መብላት የምችል ይመስለኛል። ልክ ነኝ አይደል? ላምጣልህ? እሺ እሺ። ወንድሜ። አቤት ጌታዬ። አንድ ቆንጆ ፒዛ አምጣልኝ እባክህ። እሺ። ታውቃለህ ይሄ ብዙም አይጣፍጥም። እሺ እህትህ አሁን እዚህ ብትኖር ኖሮ ሾርባውን ቆንጆ አድርጋ ነበር የምትሰራው። እውነት ምግቡን አሳይ ነበር፣ ወዲያው ነበር የምትበል። አትለቀው። እህቴ ራሷ ላይ መጥፎ ነገር አድርጋለች። አውቃለሁ ሜሶ፣ ግን ኤስማ በጣም ደህና ነች። አሁን ምንም ችግር የለም። እሺ እና ደግሞ ስማኝ አንድ ነገር ልንገር፣ እህትህ ያደረገችው በጣም ቆጭቷታል። እንደዛ ነው የሚሆነው። እኔም መጥፎ ነገር አድርጋለሁ። ይኸውልህ ሜሶ ወንድሜ፣ ወደዛ ልመለስ። እዚህ ለምን እንደመጣህ አውቃለሁ። መልሰህ ልትወስደኝ ነው፣ ግን ከአንተ ጋር አልመለስም። አልሄድም። ምንም ነገር አላልኩም። ችግር የለውም። አለቃው እኮ አንተ ነህ። እሺ አንተ መመለስ በፈለክበት ጊዜ ትመለሳለህ። እሺ እንመለሳለን። ከዚህ በኋላ ብቻህን አይደለም፣ ግን ከዚህ በኋላ ብቻህን አውቶቡስ ተሳፍረ መንቀሳቀስ የለብህም። እኛ አንድ ቡድን ነን፣ አባል ነን እኮ። ምንድን ነው እኔ አቀብልሃለሁ። እንደዚህ ግብ ታስቆጥራለህ አይደል? ወዴት እንደሚሄዱ እራሱ አላውቅም። ያጋጥማል ሚስ። አንዳንድ ጊዜ በህይወት ውስጥ ሰዎች በየትኛው አቅጣጫ እንደሚሄዱ አያውቁም። ለመለየትም ራሱ አይችሉም። ታውቃለህ ወንድም፣
ኢሳት የወደቀው በእኔ ምክንያት ነው። እህቴን አታሏታል፣ ጎድቷታል። በጣም ነው የጎዳት። በሱ ምክንያት ነው መሞት የፈለገችው። ለዛ ነው። እኔ ደግሞ ከእህቴ በቀር ማንም የለኝም። መይሶ ውዴ፣ ለእኔ ነው ይህን የምትነግረኝ? ቆይ ለእኔ ነው የምትነግረኝ? ኢስማ እህትህ ናት አይደል እንዴ? እህትህ ናት። የሆነ ሰው ሊጎዳ ቢሞክር ስማኝ፣ በደንብ ስማኝ። ከጸጉሯ አንድ ዘለላ እንኳን የሚነካት ሰው ቢኖር ይኸውልህ ምን እንደሚፈጠር ታውቃለህ? ቅንድቤን አኮማትርና እንደ አውሬ ነው መቀየረው። ስለዚህ በደንብ እረዳሃለሁ። ለእኔ ምንም ማብራራት አይጠበቅብህም። አሁን አንድ ነገር እንወስናለን። በዕጣ ፈንታ አንድ አይነት ነገር ስላለን ገባህ አይደል? እኔ እናንተ አንድ ቡድን ስለሆንን እርስ በርስ መተማመን አለብን። እሺ ወንድም፣ ገባህ? ቆይ ግን ወንድሜ ምን ላደርግ ነው? በጣም ፈርቻለሁ። ተው፣ ይኸውልህ አቁም። እኔን አዳምጠኝ፣ አትፍራ። እኔ አንተ ጋር እስካለሁ ድረስ ምንም ያስፈራ ነገር የለም። እሺ? እና ለሲቪሌም እንደዛ ነው ያልኩት። እሺ? እኔ እናንተ ጋር እስካለሁ ድረስ ምንም ያስፈራችሁ ነገር የለም። እሺ? አብሬያችሁ ባልሆን ራሱ ምንም ነገር መፍራት የለብን። እሺ? ምንም ቢፈጠር እንዲሁም ምንም ነገር ቢመጣ ጠብቃችኋል። እኔ እንደዚህ ነኝ። ተረዳኸኝ? እኔ አንተን ለመጠበቅ ምንም ነገር አደርጋለሁ። ሁለታችሁንም ከሁሉም ነገር ጠብቃችኋል። ግን እኔ ገፍትሬዋለሁ። ምንም አይደለም። ምንም ነገር ቢፈጠር እኔ ከጎን አለሁ። እሺ? አሁን ንገረኝ እስኪ እኔን ብስ ካፒቴን ኑን ታምነዋለህ? ጥሩ፣ ሁሉንም ነገር አስተካክሏል። አብረን እናስተካክሏለን። ግን መጀመሪያ መግባች። እሺ? ስሚሽ፣ ማልቀስሽን አቁሚ በቃ። አቶ ጂሃን ምን ሊፈጠር ነው? አሁን ምንድን ነው የሚፈጠረው? ወንድሜን ማረሚያ ቤት ሊያስገቡት ነው? ለምንድን ነው ማረሚያ ቤት የሚገባው? ትንሽ ልጅ እኮ ነው እና ደግሞ ምንም ነገር አላደረገም። እና አሁን ወንድሜ የት ነው ያለው? አሁን የሆነ ነገር ሆኖ ቢሆንስ? ያለሱ ምንም መኖር አልችልም። በሞት እመርጣለሁ። ያለሱ ማንም የለኝም እኮ። ስማ፣ ቆይ እኔ ላንቺ ቃል አልገባሁልሽም? ወንድምሽን ከነጤናው በሰላም ፈልጌ ያገኘዋለሁ አላልኩሽም? ይኸውልሽ ሜሶ ትንሽ ልጅ ነው። በፍርሃት የሆነ ቦታ ተደብቆ ነው የሚሆነው። ካዚም እንዲሁም ሌሎች ሰዎች በየቦታው እያፈላለጉት ይገኛሉ። ምንም አታስቢ። ቃል ገብቼልሻለሁ፣ እናገኘዋለን። አትዘኝ እባክሽ። ማልቀሱን አቁሚ በቃ። ወንድም የምን ነካ? እየቀለድክ ነው? ችግራችን ያንን ልጅ በሰላምና በጤና ማግኘት ነው። ፖሊሶቹና መርማሪዎቹ ያገኙት ብቻ እስር ቤት ይግባ። ይኸውልሽ ለመጨረሻ ጊዜ ነው ማስጠነቀቅሽ። ተሳሳትኩ? አንቺ ልጅ አታበሳጭኝ ያልኩሽ ነው። ዝም በይ ያልኩሽ። ግን እኮ ወንድሜ ዝም በይ ያልኩሽ። በቃሽ። አሁን ከዚህ ውጭ። እሺ። ባለጌ። ስሚኝ፣ ይቅርታ አድርጊልኝ። ሁሉም ሰው ተናዷል። በትክክል ራሱ ማሰብ አይችልም። አቶ ጂሃን መሱትን ታገኘዋለህ አይደለ? የእውነት ወንድሜን ታገኘዋለህ አይደለ? እስማ፣ ቃል ገብቼልሻለሁ። እመኚ፣ ሜሱትን እናገኘዋለን። ይገባኛል፣ ግን አንቺ አታስቢ። ቆይ ስልኬ እየጠራ ነው። ምናልባት አግኝቶት ይሆን። ለዛ ነው የሚደውልኝ። አቤት። መሱትን አግኝቼዋለሁ። አሁን ከኔ ጋር ነው ያለው። እንዴት ነው ያገኘው? አልገባኝም። አሁን አብሮኝ ነው ስትል የት ነው ያላችሁት? ምንድን ነው ነገሩ? የት ባገኘውስ ምን ለውጥ ያመጣል? ይኸውልህ ይህ ልጅ አንድ ነገር ለማድረግ አይደለም ካሰብክ ራሱ። ከዛ ትንሽ ልጅ ምን ልፈልግ ይችላል? በኢሳት ምክንያት ይህ ልጅ ብትቆጣው ራሱ የሚፈጠረውን ታያለሽ። ይኸውልህ ነው ስማ፣ ጥፋተኛ ወንድሜ ነው። እሺ ጥፋተኛው ኢሳት ነው። ያ ትንሽ ልጅ ምንም አላጠፋም። እህቱን ለመጠበቅ ነው እንደዛ ያደረገው። ስለዚህ ልጁ ምንም አናደርገው። ይኸውልህ ኢሳት ሲነቃ እኔ ልኩን አሳየዋለሁ። አታስብ ብቻ ደህና ይሁን። እሺ መስፍትን አመጣዋለሁ። ቢያንስ ደህና ነው። በጣም ፈርቶ መሆን አለበት። አዎ በጣም ፈርቶ። እህቱ ደህና ናት ግን? አዎ ደህና ናት፣ ፈጣሪ ይመስገን። ስልኩን ለሜሶስ ስጠው፣ እህቱን ያናግራት። መስፍት እህትን ማናገር ትፈልጋለህ እንዴ? እውነትህን ነው? ማናገር እችላለሁ። ይኸውን ካናግር። ሄሎ እህቴ። ትንሹ እኔ ነኝ ጂያን። እህት እዚህ ከኔ ጋር ናት። አንተ ደህና ነህ? ፍርሃት ለቋል አይደል? ወንድም ጂሃን እኔ ይኸውልህ አድምጠኝ። ምንም የሚያስፈራ ነገር የለም። እሺ ማንም በሆነው ነገር አይናደድብህም። እኔም በሆነ አልተናደድኩብህም። ስለዚህ ምንም አትፍራ። አሁን ስልኩን ለትሰጣታለሁ። መሱት የኔ ወንድም። እህቴ የሆነ ነገር ያንሽ መስሎኝ በጣም ፈርቼ ነበር። ደህና ነኝ። ድምፅህን ስሰማ በጣም ተረጋግቻለሁ። እኔም ፈርቼ ነበር ወንድሜ። የሆነ ነገር ትሆናለህ ብዬ ነበር። የኔ ውድ ደንግጬ ነበር። የኔ ውድ እኔ ደህና ነኝ እህቴ። ግን አንቺ ደህና ነሽ? አሁን ድምፅሽን ሰምቼዋለሁ።
በጣም ነው የምወድሽ እህቴ። እኔም በጣም እወድሃለሁ ውድ ወንድሜ፣ የኔ ነፍስ። የኔ ማር። አየሽ፣ ነግሬሻል ነበር። ይሄ ወንድምሽን አናግረሽዋል። ሁሉም ሰላም ነው። በይ አሁን ተቀመጪ። በይ ትንሽ ተረጋጊ። በቃው ማልቀስሽን አቁም። በቃሽ፣ እባክሽ። ልጄ፣ የኔ ውድ ልጅ፣ እማዬ። አይንን እንደገለጥክ እማዬ ብለህ ስትጠራኝ ስሰማ ለእኔ ትልቅ ትርጉም አለው። እውነትሽን ነው እንዴ? ምን ጥያቄ አለው? አዎ በጣም። ግን ሆስፒታል መግባትህን ከሰማሁበት ቅጽበት ጀምሮ ውስጤ ደህና አልነበረም ልጄ። እኔ ልቤ ይኸውልህ በጣም ተጨንቃ ነበር። ኢሳት አንድ ነገር ቢሆን መኖር የምችል አይመስለኝም እያልኩኝ በጣም ተጨነቅኩ። በእኔ ተናደሽብኛል እኮ። ያለፈ ነገር ነዋ። እሱም አሁንም በጥቂቱ አልጠፋም። ማለቴ ተጎድቻለሁ። ልጄ ግን ያ ማለት አልወደም ማለት አይደለም። እሺ እሱን ታውቃለህ አይደለ? በመሀላችን ምንም ነገር ቢፈጠር ምንም አይነት ነገር ብናሳልፍ እንኳን አንተ ውዱና ምርጡ ልጄ ነህ። አንተ እኮ የኔ ውድ ልጅ ነህ። እና በእኔ ተስፋ አልቆረጥሽም? እንዴት ተስፋ ልቆርጥብህ እችላለሁ? ልጄ አንተም ላይ ሆነ አሪካ ላይ መቼም ተስፋ አልቆርጥም። እማዬ እናቴ ብለህ ሳትጠራኝ ስትክደኝ ይጎዳኛል። መተንፈስ አልችልም። ገባህ አይደል? እባክህ እኔን ተረዳ። አሁንም እዚህ ነህ እንዴ? አንቺ ሂድ እስከምትይኝ ድረስ እዚሁ እቆያለሁ። ኢሳት እኮ ከኮማ ነቃ። የእውነት በጣም ደስ ይላል። መልካም ምግብ። አመሰግናለሁ። በጣም አመሰግናለሁ። ይህንን ኬክ በጣም ነው የምወደው። የተባረከ ልጅ። በጣም አሪፍ፣ ልዩ ነው በጣም። ግን ስማ፣ አንድ ነገር ልነግርህ እፈልጋለሁ። ንገሪኝ። ስለምወድ ብቻ እንደዚህ ጣፋጭ መብላቴን ከቀጠልኩኝ እንደ ፊኛ ነው ማብጠው። በጣም ነው መወፍረው። አብጬ እፈነዳለሁ። እሱን እንድታውቅ። በደንብ ብዬ እኔ ፍቅር፣ ልጃችን እያደገ ነው እና በጣም ደስ ይላል። ግን ልጅ ብቻ አይደለም እያደገ ያለው ጂሃን፣ ሜሌክም ሰውነቷ እየገዘፈ ነው። ይጨምር፣ ችግር የለብኝ። ስሚ፣ እንደዚህ እናድርግ። እስከምትወልጅ ድረስ የፈለግሽውን ነገር ቢራሽን በደንብ ተንከባከቢ። ኧረ እባክህ። አዎ፣ እንደዛ ከሆነ እስከምወልድ ድረስ አብረን እንበላለን እና ከዛ በኋላ አብረን ኪሎ እንቀንሳለን። እንካ ብላ። ደስ ይለኛል። ግን አንቺ ብዙ ነው የሚያስፈልግሽ። በይ በደንብ ብይ። ስማኝማ፣ ስለ ሌላው ጉዳይ ግን እርግጠኛ ነህ ጂሃን? እርቅ ስለማውረዱ ማለቴ ስለ ወንድም ታሲንና ስላለው ነገር መነጋገርና ጸብ፣ ግጭት እንዲቆም እንደዛ ብለህ ማሰብህን እርግጠኛ ነህ? ግን እርግጠኛ መናገራችን ግድ ነው። ስሚኝ ፍቅር፣ ከዚህ በኋላ ምንም ጸብና ግጭት አልፈልግም። በጣም ነው የሰለችኝ። ይበቃል። የተፈጠረው ተፈጥሯል። አሁን እርቅ እናውርድ። ወይስ አንቺ እሱን አትፈልጊም? እፈልጋለሁ።
እፈልጋለሁ፣ በጣም ነው የምፈልገው። እኔማ ይህ ሁሉ ጸብ ምንም ሆነ ምንም ያሳለፍነው ነገር ምንም ቢሆን ልጃችን ከመወለዱ በፊት ሁሉ ነገር እንዲያበቃ እፈልጋለሁ። የምልህ ግልጽ ነው። ከምንም ነገር በላይ የምፈልገው እሱ ነው። ጂሃን የእኔ ፍቅር በመኝ ይህንን እንፈተዋለን። ልጁ ከመወለዱ በፊት ሁሉንም ችግራችን እንፈተዋለን። ቃል እገባልሻለሁ። እሺ ያደርገው። አሜን። ግን አታስቢ እና አንቺስ ምንድን ነው የምታደርጊው? መጀመሪያ ወንድም ታሲን ነው ወይስ ነው የምታናገረው? ወንድም ታሲንን ነው መጀመሪያ የማናገረው። ወንድም ታሲንን ነው። ምክንያቱም የኑ ነገር ምንም የሚታመን ነገር አይደለም። ምንም እሱን አንተም ታውቃለህ። በእርግጠኝነት ይህንን ነገር አልፈልግም ብሎ ግርግርም ሊያስነሳ ይችላል። በዛ ላይ ደግሞ ወንድም ታሲን እርቅና ውርድ ብሎ ቢስማማ እንኳን ይህንን አልፈልግም ግድ የለኝም ብሎ ነው የሚያምነው። የበለጠ ችግር ነው ሊፈጥርብን የሚችለው። ስለዚህ ከወንድም ታሲን ጋር ተቀምጠን ማውራት አለብን። ልክ ብለሻል። እናንተስ መጀመሪያ ማንን ነው የምታናግረው? አባትህን ነው የምታናግረው? አይ ሁሉንም ሰብስቤያቸው አንዴ ብቻ ነግራቸዋለሁ። ከወንድም ታሲንና እንዲሁም ከሌሎቹ ጋር እርቅ ለማውረድ ወስኛለሁ እላቸዋለሁ። ስለዚህ ግዴታ ነው የምትላቸው? እንግዲህ እኔ ፍቅር ነገሩን ተቀበሉት አልተቀበሉትም የእውነት ምንም ግድ የለኝም። ለቤተሰቤ ብዙ ነገሮችን መስዋዕት አድርጌያለሁ። አሁን ምንም አቅም የለኝም፣ ተሟጧል። ከፈለጉ ሀሳቢ መቀበል ይችላሉ፣ ካልፈለጉም የራሳቸው ጉዳይ። ማለት ያለብኝን እላሉ እና ይሁን። አሁን ፈተዋለን፣ እናያለን። እስኪ ኑና ሴቪ ላይ እየመጡ ነው። በል ተነስ ፍቅር፣ ተነስ። በቃ እንሂድ። ተነስ አልኩህ። ማሊክ ወደዚህ ነው እየመጡ ያሉት። ወንድም ታሲን ከማናገራችን በፊት ችግር እንዳይፈጠር እና ዝም ብለህ ተከተለኝ። እሺ እሺ። ጂሃን ፍጠን እንጂ። እሺ እየመጣሁ ነው። አንቺ ቀስ በይ። አይ ና ወደዚህ። ኧረ እባክሽ። አይ እዛ ጋር መቀበያ አለ። ና ወደዚህ። እሺ እንሂድ በቃ። እዚህ ጋር እንቀመጥ እንዴ? እዛ ጋር ብንቀመጥ አይሻልም? ይቻላል። መጀመሪያ ግን ጠረጴዛውን ያዝበት። እኔ ተቀመጭ። በለው እስከ መቆጥ ድረስ ቡና በአፋችን ነው የምንጠጣው። እዚህ ቦታ ግን የተለየ ነገር አለ። ይሄን ተመልከች። በድንጋይ ዘመን ያለ ሰው ነው የሚመስለው። እስኪ አጽዱር። ይገርማል። ቲፕ እንኳን አላስቀምጡም። እኔ እሰጣለሁ። ምንም አታስብ። አመሰግናለሁ። የሚጠጣ ነገር ትፈልጋለች ፍቅር? እሺ ለእኔ ቡና ይሆንልኝ። እሺ ሁለት ቡና አድርጊልኝ። እሺ አሁን እናውቃለን። የእውነት ግን ምንም አልገባኝ። ለምንድን ነው ሁሌ ተደባባቂዎች እኛ ይሆን? ኖና ሴቪሌን እያቸው እጅ ለእጅ ተያይዘው በነፃነት የሚንቀሳቀሱ? እሱ ይሰጠኝ። ግን ወዲ አሁን እሱ ለማስተካከል አልነበር እንዴ ተነጋገር? በነፃነት እጅ ለእጅ ተያይዘን እንድንራመድና ድብብቆሹን ለማወቅ። አዎ ግን የኔ ፍቅር ልጅ ልንወልድ ነው። ገባሽ አይደል? እናት ልትሆኝ ነው። እኔም አባት ልሆን ነው። ታዲያ ለምንድን ነው ከእነሱ የምንደብቅ? ንገረኝ። እጄ ለመያዝ ብቻ ነው የምትፈልግ? አዎ መያዝ ፈልግ። ምን ጥያቄ አለው? እፈልጋለሁ። እንኳን ደህና መጣህ አቶ ኢሳት። እንኳን ደህና ቆየሽኝ። ቶሎ ቡና አምጪልኝ። እሺ አመጣለሁ። ትንሽ ወተት ያለው ቡና ነው አይደል? በጣም ጎበዝ። እንዴት እንደምጠጣ በደንብ አስተውለሻል። ብራቮ። በሚገባ ማለት ያው አንድ ኢሳት ሻንሳላን ነው ቤት ውስጥ ያለው አይደል እንዴ? እና አሁን እንዴት ነህ? ጭንቅላትህ እንደና ነህ? ምንም ህመም የለህም? ይህ ምን አይነት ጥያቄ ነው? ደህና ባልሆን ኖሮ እንዴት በእግሬ እራመዳለሁ? ልክ እንደ በፊቱ በጣም ጠንካራ ሰው ነኝ። ኢሳት አማቼ፣ እዚህ ውጭ ቆመ ምን እያደረክ ነው? እረፍት ነው ማድረግ ያለብክ። ይሄ ልክ አይደለም አማቼ። ና ወደ ውስጥ እንግባ። ና። የምን አማች ነው የምትይው? እብድ ነሽ እንዴ? ቆይ ይሄ እብድ ልጅ ግን ስሙኝ፣ አንድ ምለው ነገር አለ።
ኑ ሁላችሁም ሰብሰብ በሉ። አንዴ ሰብሰብ በሉ። ስሙ፣ እኔ የተልከሰከሰ ስራ አልወድም፣ እጠላለሁ። መቼም ይሄንን ታውቃላችሁ። ሁሉም ሰው ስራውን በጥንቃቄ ነው መስራት ያለበት። የምለው ገባችሁ? አሁን ሁላችሁም ስራችሁን ትኩረት ሰጥታችሁ እንድትሰሩ እነግራችኋለሁ። በሉ እሺ፣ መልካም ስራ ይሁንላችሁ። ውዷ ጃናን፣ ስለ ኤስማ አዲስ ነገር አለ እንዴ? ምንድን ነው ያልሽው? ስለ ኤስማ አዲስ ዜና ካለ እና ሜሶን ካገኙት ብዬ ነው የጠየቅኩሽ። ልጁ ምን አድርገውት ይሆን? ቱርካን፣ እስካሁን ድረስ ምንም ነገር አልገባሽም ውዴ? ምንም አልገባኝም። ውዷ ጃናን፣ ምን ማለትሽ ነው? ንገሪኝ። ይሄ ምን አይነት ንግግር ነው? ንቀት መሆኑ ነው? እኔ የምለውን ነገር ሁላችሁም ስሙ። ሁላችሁም እጣ ፈንታችሁ በእኛ ከንፈር ላይ እንደሆነ እስካሁን ድረስ አልተገነዘባችሁም? ምንም አልገባችሁም ማለት ነው። ያው ግን እኮ ጓደኛሞች እንደሆነ ነው የማስበው። ጓደኛሞች? እኔና አንቺ? ማን ነው እንደዛ ያለሽ? ንገሪ፣ ማን ነው ያለሽ? እንዴት ነው ጓደኛሞች ልንሆን የምንችለው? ቱርካን፣ ስታስቢው እኔና አንቺ እኩል ነን? ደረጃችን እኩል ነው? አይ እኩል አይደለም። ግን ያው እኔ እንዲሁ ከዚህ ቱርካን፣ ዳግመኛ እንደዚህ አይነት መስመር ስታልፊ ባይሽ ለሰከንድ እንኳን ሳላቅማማ አባረርሻለሁ። ግልጽ ነው አይደለ ውዴ? በደንብ ሰማሽኝ አይደለ? እኔ ውድ ሰምቼሻለሁ፣ ገብቶኛል ወይዘሮ ጃናን። በጣም ጥሩ። ራስሽን ጎዳና ላይ ወጥተሽ እንዳታገኙ በጣም ታሐሲን ከዚህ ቀደም ከቤት ሊያባረራቸው ነበር አይደል? የመንግስት ዕዳ ሰብሳቢዎችን መጥተው ነበር። ግን ብቻ ጠብቁ፣ በቅርቡ ይመለሳል። የዛን የምትሆኙን እናያለን። ወንድሜ ቆንጆ ቡና አፍልቼ አምጥቼልሃለሁ። እጅሽ ይባረክ የኔ ውድሽ። አመሰግናለሁ። የተባረክ ይሁን ወንድሜ። ኦ ቆንጆ ቡና ነው። እኔ የምለው ይሄ ምን አይነት ቡና ነው? ውድ ከሆኑት ውስጥ አንዱ ነው አይደለ? ምንም የተለየ ነገር የለውም። የማሽን ቡና ነው ወንድሜ። የማሽን ሜሌክ፣ ይሄ አዲስ ዘመን አመጣሽ ቡና አይገባኝም። ሁሉም ግራ የገባው ስም ነው ያላቸው። የፈረንሳይ የጣሊያንም የሚባል አለ፣ አየርላንድ፣ ቃና ፍሬሾ፣ የማር ጣዕም። የእኛ የቱርክ ቡና ምን አለን? ባዶ መካከለኛ ወይም ጣፋጭ፣ አንዳንዴ ደግሞ በስሱ ጣፈጥ ያለ ይሉታል። ያው ጣፈጥ ቢል አይከፋም። እና ደግሞ ያ የቡና ማሽን ከሆነ እስካሁን ድረስ አልበራም ብሎኛል። አንቺ የምትችይው ከሆነ ታስተካክያለሽ። ልክ ነው ወንድሜ። አዎ ልክ ነው፣ እውነትህን ነው። ትልቅ ችግር ነው። ልክ ብለሃል። መሌክ፣ የሆነ ነገር እያሳሰበች ነው እንዴ? ልትነግሪኝ የምትፈልጊው ታወሪኝ ነገር አለ? እንዴ ሊገባ ቻለ ወንድሜ? ታላቅ ወንድሞች የታናሾቻቸውን አይን በማየት ያውቃሉ። እሺ በይ ንገሪኝ እህቴ፣ ምንድን ነው? እየሰማሁሽ ነው። ወንድሜ ይኸውልህ፣ ከጂሃን ጋር ስናወራ ነበር፣ ተነጋግረን ነበር። ስለዚህ ከጂሃን ጋር ያው እየተገናኛችሁ ማውራት ጀመራችሁ? ግን አሁን አንድ አይነት መስመር ላይ ነን። ማለት እኔም ጂሃንም አንድ አይነት ስሜት ላይ ነን ያለ ነው። በምን ላይ? እኛ ማለት እኔና ጂሃን ወንድሜ፣ ይሄ ጦርነት፣ ጸብ፣ ግጭቱ ከዚህ በኋላ እያሳለፍን ያለነውን ማንኛውም ነገር እንዲያበቃ ፈልጋለሁ ወንድሜ። ይኸውልህ ወንድሜ፣ ማለቴ ቁጭ ብለን መነጋገር፣ ሁለቱም ቤተሰቦች ተሰብስበው በስርዓት ተቀምጠን ችግሮቻችን ለመፍታት እንፈልጋለን። ማለቴ ከተነጋገርን እርስ በርስ መረዳዳት እንችላለን። ማለትም አንተና ሳሜት፣ ጂሃንና ኑ። ብቻ ይሄ ጸብ እንዲያበቃ ፈልጋለሁ። ጸቡ ይብቃ። አንተስ አልደከመህም ወንድሜ? ሁሌ ውጥረት፣ ሁሌ ጭቅጭቅ፣ ጸብ፣ ሁሌ ሀሳብ። አሁን ደግሞ ማን ነው የሚጎዳው? ማንስ ማንን ያጠፋል? ይሄ ነገር ለማንም አይጠቅምም ወንድሜ። ከዚህ በላይ መጎዳዳት የለብንም። በዚህ አካሄድ እኛም የምንወዳቸውን ሰዎች ማጣት የለብንም። በቃ ለሁላችንም ሰላም ነው የሚሻለው። ደክሞኛል ወንድሜ። ማለት ያልደከመ ስለፈጠረ አምላክ ደክሞኛል። ልክ ነሽ የኔ ውድ፣ በጣም ተዳክመናል። ስለዚህ አንተም በእኔ ሀሳብ ተስማምተሃል ማለት ነው ወንድሜ?
እኔም መጣላቱ፣ መጨቃጨቁ፣ መጋጨቱ ያለው ሁሉም ውጥረት ሰልችቶኛል፣ በጣም ሰልችቶኛል። ስለ አንቺ፣ ስለ ኑ፣ ስለ ሱምሩ በየጊዜው በዚህ መልኩ መጨነቅ አልፈልግም። አዎ ልክ ነሽ። እርቅ ማውረድ አለብን። እንዳልሽው ቁጭ ብለን ተነጋግረን መፍታት አለብን። ስለዚህ ከሻንሳላኖች ጋር ቀጠሮ እንያዝና እነሱም በዚህ የሚስማሙ ከሆነ በመሃላችን ያለውን ጸብ እናብርደው። አዎ እናብርደው። በጣም አመሰግናለሁ ወንድሜ። ምን እንደምልህ ራሱ አላውቅም። እውነት ግን አንድ ቅድመ ሁኔታ አለኝ። አንድ ብቻ። ምንድን ነው እሱ ወንድሜ? ሱምሩ አንዴ ወደዚህ ትመጪ? እኔን የጠራኸኝ ታሲን? አዎ ሱምሩ። ምን መሰለሽ፣ መሌክና ጃሃን ተገናኝተው በደንብ እያወሩ ነበር እና በእኛና በሻንሳላም መሃል ያለውን ጸብ ለማቆም ተስማምተዋል። ልክ ናቸው። ይሄ ጸብ፣ ይሄ ግጭት፣ ይሄ ሁሉ ውጥረት የት ነው መጨረሻው? ለራሴ ዕድሜም ሙሉ ከነዚህ ሰዎች ጋር በጭንቀት ውስጥ፣ ጦርነት ውስጥ ነበርኩ። አሁን ሰላም የመፍጠረው ጊዜ ደርሷል። እንነጋገር፣ መንገድ እንፍጠር፣ ሰላም እንፍጠር። ተስማምቻለሁ። ነገር ግን አንድ ቅድመ ሁኔታ አለኝ። ለመልእክት ልነግራት ያሰብኩትን ነገር አንቺ እንድትሰሚ ይፈልጋለሁ። ሱምሩ ስሚ። ገንዘብ፣ ሀብት፣ ንብረት፣ ቤቶች፣ መሬት ለእኔ የቱም ትርጉም የለው፣ ምንም ዋጋ የለው። ግን አንድ ቅድመ ሁኔታ አለ። ሳሜሽ ሻንሳላን የግድ ሊፈታሽ ይገባል። ግን አልፈታሽም ካለሽ በመሃላችን ያለው ጸብ ለዘላለም ይቀጥላል የምለው ገባሽ?